አዲሱ ሚሳኤል በኢራን ትራምፕ በቁጣ ነደዱ። ኢራን አመፀች። We likewise had very good talks on Iran. Iran looks like it wants to make a deal very badly. We have to see what that deal is. But I think Iran looks like they want to make a deal very badly, as they should. ዓለም አቀፉ የንግድ ስርዓት ሊናጋ ይሆን? የበርካቶች ጥያቄ ነው። በአሜሪካና በኢራን መካከል ያለ አዲስ ኢኮኖሚያና ወታደራዊ ፍጥጫ እንደገና ቀጥሏል። ትራምፕ መላውን ዓለም ያስደነገጠ አዲስ ትዕዛዝ ፈርመዋል። ዶናልድ ትራምፕ ያስተላለፉት ትዕዛዝ ከኢራን ጋር የምትገበያይ ከሆነ ከአሜሪካ ጋር ያላችሁ ቢዝነስ ያበቃል ይላል። የትራምፕ ዛቻ በኢራን ላይ ብቻ ሳይሆን እንደ ቻይና፣ ህንድና ቱርክ ባሉ ግዙፍ ኢኮኖሚ ባላቸው ሀገራት ላይ የ25 በመቶ ታሪፍ ለመጣል የቀረበ ማስፈራሪያ ነው። የዶናልድ ትራምፕ እርምጃም ዓለምን ንጧታል። ኢራንም በአንድ በኩል ማዕቀብና የታሪፍ ጦርነት፣ በሌላኛ በኩል ደግሞ የውስጥ ህዝባዊ አመጽ ረፍት ነስቷታል። ጦርነቱ ከሚሳኤል ወደ ኢኮኖሚ ተቀይሯል ወይስ እርምጃ የሰላም ድርድሩ አካል ነው? አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ዓለም አቀፉ የፖለቲካና የኢኮኖሚ መድረክ በዋሽንግተንና በቴህራን መካከል እየተፋፋመ ባለው አዲስ የፍጥጫ ምዕራፍ ምክንያት ዳግም በከፍተኛ ውጥረት ውስጥ ወድቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው አርብ የፈረሙት አዲስ ትዕዛዝ ከኢራን ጋር የንግድ ግንኙነት ያላቸውን ሀገራት በሙሉ ኢላማ ያደረገ በመሆኑ መላው ዓለምን አስደንግጧል። ይህ ውሳኔም በቀጥታዩም በተዘዋዋሪ ከኢራን ጋር የሚገበያዩ ሀገራት ወደ አሜሪካ በሚልኳቸው ምርቶች ላይ እስከ 5 በመቶ የሚደርስ ታሪፍ ማዕቀብ እንዲጣልባቸው የሚደነግግ ነው። ትራምፕ ይህን እርምጃ የወሰዱት ኢራን የኒውክሌር መርሃ ግብሯን እንድታቆም በላውም የቀጠናውን ሰላም ከሚያናጉ ተግባራት እንድትታቀብ ከፍተኛ ጫና ለማሳደር እንደሆነ ይነገራል። ይሁን እንጂ ውሳኔው ከኢራን ባለፈም እንደ ቻይና፣ ቱርክና ህንድ ያሉ ታላላቅ የንግድ አጋሮችን የሚነካ በመሆኑም የዓለም የንግድ ስርዓት ሊናጋ ይችላል የሚልም ከፍተኛ ስጋት አሳድሯል። የዚህ አስፈጻሚ ትዕዛዝ ይዘትም እጅግ አስከፊና ጥብቅ መሆኑ ለአሜሪካ የውጭ ፖሊሲ አዲሱ አቅጣጫ መሆኑን ያሳያል። ትዕዛዙ በቀጥታም በተዘዋዋሪ ከኢራን ማንኛውም አይነት ዕቃ ወይም አገልግሎት የሚገዛ የሚያስገባ ወይም የሚያገኝ ማንኛውም ሀገር ከአሜሪካ ጋር በሚያደርገው ንግድ ታሪፍ ላይ ታሪፍ እንደሚጣልበት ይገልጻል። ዶናልድ ትራምፕ 25 በመቶ የሚለውን ቁጥር እንደ ምሳሌ ቢጠቀሙትም ሀገራቸው በፈለገችው ጊዜ መጠኑን ከፍ የማድረግ ስልጣን እንዳላትም ፍንጭ ሰጥተዋል። ይህ እርምጃም አሜሪካ የራሷን የገበያ የበላይነት እንደ ጦር መሳሪያ በመጠቀም ሌሎች ሀገራትን በዋሽንግተንና በቴህራን መካከል አንዱ እንዲመርጡ እያስገደዳቸው መሆኑን ያሳያል። በዲፕሎማሲው ዓለም ሁለተኛ ደረጃ ማዕቀብ ተብሎ የሚታወቀው ይህ ስልትም ከኢራን ጋር የንግድ ግንኙነት ያላቸውን ሀገራት ከዓለም አቀፉ የፋይናንስና የንግድ ሰንሰለት ለማግለል የታቀደ ጥብቅ ወጥመድ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ከዚህ አስፈጻሚ ትዕዛዝ ጋር በተያያዘም በኢራን የነዳጅና የፔትሮኬሚካል ዘርፍ ላይ የተሰማሩትን 15 ተቋማት ላይ ተጨማሪ ማዕቀብ መጣሉን ይፋ አድርጓል። ዋይት ሃውስ ይህንን ውሳኔ ሲያብራራም ኢራን ለሽብርተኝነት ለምታውለው ድጋፍ የባለስቲክ ሚሳኤል ልማቷንና ለአሜሪካ ደህንነት ስጋት ለሆነው ቀጠና ያለመረጋጋት ጥያቄ ለማድረግ የታለመ መሆኑን ገልጿል። ፕሬዚዳንት ዶናልድ ትራምፕ ከአየር ኃይል አንድ አውሮፕላን ላይ ሆነው በሰጡት መግለጫቸው ላይ ኢራን የኒውክሌር መሳሪያ የመያዝ ዕድሏም ከዜሮ በታች መሆኑን በድጋሚ አረጋግጠዋል። የትራምፕ አስተዳደር ይህን ኢኮኖሚያዊ ጫና እያሳደረ ያለው በኦማን በኩል የሰላም ድርድር እየተካሄደ ባለበት ወቅት መሆኑም ጉዳዩን ይበልጥ ውስብስብ አድርጎታል። አሜሪካ በአንድ በኩል የድርድር በሯን ክፍት አድርጋ በሌላኛ በኩል ደግሞ የኢራንን ኢኮኖሚ ሽባ የሚያደርጉ እርምጃዎችን መውሰዷም ተሄራን ወደ ድርድሩ ጠረጴዛ የመጣችው በፈቃደኝነት ሳይሆን በከፍተኛ ጫና መሆኑን ለማሳየት የታለመ ስልት ነው። የዚህ ውጥረት መነሻ በፕሬዝዳንት ትራምፕ የመጀመሪያ የስልጣን ዘመን ማለትም እንደ አውሮፓውያን አቆጣጠር በ2015 አሜሪካ ከ2015ቱ የኒውክሌር ስምምነት እንድትወጣ ማድረጋቸው እንደሆነ ይታወሳል። ዶናልድ ትራምፕ ስምምነቱ ኢራንን ቦምብና ረድ ከመስራት አይጠብቃትም በሚል የጣሉት ከፍተኛ ማዕቀብ የሀገሪቱን ኢኮኖሚ ክፉኛ ጎድቶታል። ኢራን በበኩሏ አሜሪካ ከስምምነቱ መውጣቷን ተከትሎም ዩራኒየም የማበልጸግ ስራዋን ከተፈቀደላት 3.67 በመቶ በላይ በማሳደግ የኒውክሌር ስምምነቱን መጣስ ጀምራለች። ባለፈው ዓመት የተባበሩት መንግስታት ድርጅት በኢራን የጣለውን ማዕቀብ መታደሱና የአውሮፓ ሀገራትም ኢራንን በኒውክሌር መባባስ መክሰሳቸው ሁኔታውን ይበልጥ አባብሶታል።
በተለይም ባለፈው ወር ሰኔ አሜሪካ በኢራን የኒውክሌር ጣቢያዎች ላይ የፈጸመችው የቦምብ ጥቃት በሁለቱ ሀገራት መካከል ያለው ግንኙነት ወደ ሙሉ ጦርነት ሊያመራ የሚችል ደረጃ ላይ አድርሶታል። ይሁን እንጂ በኦማን የተጀመረው አዲሱ ድርድር ለሰላም አዲስ ተስፋ እየፈነጠቀ ይገኛል። በአሁኑ ወቅትም በኦማን ዋና ከተማ ማስቆጥ እየተካሄደ ያለው ድርድር የአሜሪካንን ልዩ መልእክተኛ ስቲቭ ዊትኮፍንና የትራምፕን አማች ያሬድ ኩሽነርን ያካተተ ነው። በኢራን በኩል ደግሞ የውጭ ጉዳይ ሚኒስትሩ አባስ አራግቺ ልዑካንን እየመሩ ይገኛል። ዶናልድ ትራምፕ በጣም ጥሩ እንደነበርና ኢራን ስምምነት ለማድረግ ከፍተኛ ፍላጎት እንዳላት ቢገልጹም ስምምነት ላይ ካልተደረሰ ግን መዘዙ እጅግ የከፋ እንደሚሆን ማስጠንቀቂያ ሰጥተዋል። የኦማን የውጭ ጉዳይ ሚኒስትር በበኩላቸው ድርድሩ በሁለቱም ወገኖች መካከል ያለውን ጥርጣሬ ለመቀነስ ብለውም ለወደፊቱ ስምምነት መሰረት ለመጣል ጠቃሚ እንደነበር ገልጸዋል። ድርድሩም ሀገራቱ ላለፉት ጥቂት ሳምንታት ሲለዋወጡ የቆዩትን ዛቻ ለማርገብ ወሳኝ ሚና እንደሚኖረው ይጠበቃል። I think it was a good start, a good beginning, and now we have to go back to our capitals and discuss, the question with our superiors and explain what happened during these negotiations, and we will decide for the next round. የአሜሪካው የታሪፍ ዛቻ በተለይም እንደ ቻይና ያሉ ኢራን ዋና የንግድ አጋሮችን ስጋት ላይ ጥሏል። እስከ ኦክቶበር 2025 ባለው መረጃ መሰረት ቻይና ከኢራን 14 ቢሊዮን ዶላር በላይ የሚበልጡ ምርቶችን ገዝታለች። ቻይናን ተከትሎ እንደ ኢራቅ፣ ቱርክና የተባበሩት አረብ ኤሚሬቶች ያሉ ሀገራትም ከኢራን ጋር ሰፊ የንግድ ግንኙነት እንዳላቸው ይነገራል። በተለይም ከኢራን ወደ ቱርክ የሚላኩ ምርቶች መጠን በአጭር ጊዜ ውስጥ ከፍተኛ ጭማሪ ማሳየቱም ትራምፕ የታሪፍ ዛቻውን ይበልጥ እንዲያጠብቁት አድርጓቸዋል። እነዚህ ሀገራት ከአሜሪካ ጋር ያላቸውን የቢሊዮን ዶላር ንግድ ለመጠበቅ ሲሉም ከኢራን ጋር ያላቸውን ግንኙነት እንዲቀንሱም ዋሽንግተን ጫና እያሳደረችባቸው ይገኛል። ይህ ሁኔታ በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ ለመረጋጋት ሊፈጥር እንደሚችል ኢኮኖሚስቶች እያስጠነቀቁ ይገኛል። አራግቺ ግን ሌላኛውን ጎን ይመለከቱታል። We expressed our concerns and explained our interests. We listened to the requests and viewpoints of the other side. በኢራን ውስጥ ያለው የፖለቲካ ሁኔታም ለውጥረቱ ተጨማሪ ምክንያት ሆኗል። ካለፈው ወር ጥር ጀምሮ በሀገሪቱ የተቀሰቀሰው ጸረ መንግስት ተቃውሞና የመንግስት ኃይል እርምጃም የቴህራን መንግስት በዓለም አቀፍ ደረጃ ቅቡልነት እያሳጣው ይገኛል። መንግስት ኢንተርኔትን ሙሉ በሙሉ በመዝጋቱም ትክክለኛ ጉዳት መጠን ባይታወቅም በሺዎች የሚቆጠሩ ዜጎች መገደላቸውን የሰብአዊ መብት ተሟጋቾች እየተናገሩ ይገኛል። ዶናልድ ትራምፕ በቀጠናው ግዙፍ የተባሉ የጦር መርከቦቻቸውን ማሰማራታቸውም የኢራን መንግስት ለማስጠንቀቅ ብቻ ሳይሆን በሀገር ውስጥ ያለውን አመፅ ለፖለቲካዊ ጫና መጠቀም የሚችሉበትን እድል ፈጥሮላቸዋል እየተባለ ይገኛል። ፕሬዚዳንቱ የኢራኑን የበላይ መሪ አያቶላህ አሊ ኻሜኒ በጣም ሊጨነቁ ይገባል በማለት የሰጡት መግለጫም አሜሪካ በኢራን ላይ የምትከተለውን ፖሊሲ ይበልጥ ጠንካራ እየሆነ መምጣቱን ያሳያል። አዲሱ የዶናልድ ትራምፕ የታሪፍ ዛቻም ዓለም አቀፍ አንድምታው ሰፊ ነው። የታሪፍ እርምጃው ተግባራዊ ከሆነ በዓለም ዙሪያ የነዳጅ ዋጋ እንዲንር ብለውም የአቅርቦት ሰንሰለቱ እንዲስተጓጎል ሊያደርግ ይችላል። በተለይም እንደ ቻይና ያሉ ሀገራት ከአሜሪካ ጋር የንግድ ጦርነት ውስጥ ቢገቡ የዓለም ኢኮኖሚ ወደ ከፋ ዋጋ ግሽበት ሊያመራ እንደሚችል በርካቶች እየተናገሩ ናቸው። ከዚህ በተጨማሪም ኢራንና አጋሮቿም ከአሜሪካ የፋይናንስ ስርዓት ውጭ ለመገበያየት ሊገደዱ ይችላሉ። ይህን ተከትሎም የዶላር ዓለም አቀፍ የበላይነት ጥያቄ ውስጥ ሊወድቅ ይችላል የሚል ስጋት አለ። ይህ ደግሞ በረጅም ጊዜ ለአሜሪካ ኢኮኖሚ ስጋት ሊሆን ይችላል። ታዳጊ ሀገራትም ከነዚህ ግዙፍ ሀገራት የሚያስገቧቸውን ሸቀጦች ዋጋ ስለሚጨምር የኑሮ ውድነቱ ይበልጥ ሊባባስ ይችላል። የኢራን መንግስት እስካሁን ድረስ ለአዲሱ የታሪፍ ዛቻ ይፋዊ ምላሽ አልሰጠም። ይሁን እንጂ ሀገሪቱ ቀደም ሲል የነበሩባትን ማዕቀቦች ለመቋቋም የመቋቋም ኢኮኖሚ የተሰኘ ስልት ስትከተል ቆይታለች። ከኢራን የኒኩሌር መርሃ ግብሯን ለሰላማዊ መሆኑን በተደጋጋሚ ብትገልጽም የምዕራባውያን ጫና ግን ሀገሪቱ ዩራኒየምን ወደ መሳሪያ ደረጃ ለማድረስ እያፋጠነች እንደሆነ ያምናሉ። በኦማን የሚካሄደው የድርድር ውጤት ኢራን ኢኮኖሚያዊ ጥፋቷን ለማስቀረት ስምምነት ላይ ትደርሳለች ወይስ ለብሔራዊ ክብሯ ስትል ጫናውን መቋቋሟን ትቀጥላለች የሚለው ይወሰናል። የትራምፕ አስተዳደር በበኩሉ ስምምነት ካልተደረሰ ወታደራዊ እርምጃ ለመውሰድ ዝግጁ መሆኑን ግልጽ አድርጓል። ይኸው የአሜሪካና ኢራን ፍጥጫም የዓለም ሰላምና ኢኮኖሚ በአደገኛ ሁኔታ ላይ ጥሎታል። የፕሬዝዳንት ትራምፕ የታሪፍ ዛቻ ዲፕሎማሲውን ወደ ንግድ ጦርነት ቀይሮታል። በኦማን የሚካሄደው ድርድር ለሁለቱም ሀገራት ወሳኝ እንደሆነ ይታመናል። ኢራን በውስጥ ተቃውሞና በውጭ የኢኮኖሚ ጫና ተዳክማ ስምምነት ትፈርማለች ወይስ ዓለምን ወደ ከፋ ግጭት የሚከት እርምጃ ትወስዳለች የሚለው ጥያቄም በሚቀጥሉ ጥቂት ሳምንታት መልስ የሚያገኝ ይሆናል። የዓለም ሀገራት የዚህን ፍጥጫ ውጤት በከፍተኛ ስጋትና ጥንቃቄ እየተጠባበቁ ይገኛል። የመካከለኛው ምስራቅ ሰላም ብቻ ሳይሆን የዓለም አቀፉ የንግድ ስርዓት ዕጣ ፈንታም በዚህ ድርድር ውጤት ላይ የተንጠለጠለ ይመስላል። የትራምፕ አሜሪካ ትቅደም ፖሊሲና የኢራን የኒውክሌር ምኞት የተጋጩበት ይህ ታሪክ ምዕራፍ የ21ኛው መቶ ክፍለ ዘመን ጂኦፖለቲካን ዳግም ሊቀይረው ይችላል። አበቃን። ሰናይ ጊዜን ተመኘን።